ሾንኬ ሀጂ ጀውሃር ስለ አርሽ ምን አሉ የሚል ጥያቄ ይጠይቃል። ማን አለ አርሽ ስተዋ ሾንኮች አሳምረው ብለውታል። ጉርኛ ሀገር ያወቀው ፀሐይ የሞቀው እንደምንለው ነገር ይሄን ያክል ጺም አውጥተህ ትልቅ ሰው ሆኖ እንዴት እንደዚህ ዋሸ? ነውር አይደለም ወይ ያ ጀማዓ? እንደዚሁ ሼክ ጀውሃር ኢብኑ ሐይደርን እናገኛለን። አባዬ ሾንኬ ማለት አንተ በአርሹ ላይ የተደላደልክ ጌታ ያሉት ማን ነው? ሾንኬ ይቆል ጀዋሂሩል ሐይደርያ የሚባል የተውሂድ ኪታብ አላቸው። አውለሁ ሁወ ጅሃቱ ወይም ደግሞ ለአላሁ ተዓላ አቅጣጫ አለው ማለት አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? ዛሬም በአላሁ ሱብሓነሁ ወተዓላ ፍቃድ በአዲስ ርዕስና በአዲስ ቪዲዮ ተመልሼ መጥቻለሁ። ከዚህ በፊት እንግዲህ ጀምሬ ያደረኩላችሁ ቪዲዮ ነበረ። የተለያዩ ቦታዎች ላይ ታላቁን የአምልኮ ጉዞ ለማድረግ በዝግጅት ላይ ነዎት? የኡምራ ቪዛ ስጣት ሂደቶችስ አሳስቦታል? አይጨነቁ። ሳይ ትራቭል ኤጀንሲ ረጅም የሥራ ልምድ ያለውና በአስተማማኝነቱ የተመሰከረለት የጉዞ አጋሮ ከፓኬጅ አዘጋጅነት ባሻገር የኡምራ ቪዛ ሽያጭን አዘጋጅቶሎታል። ለማንኛውም መስፈርቱን ለሚያሟሉ የኡምራ ፓኬጅ አዘጋጆች እንዲሁም ለታላቁ ጉዞ ለሚዘጋጁ ግለሰቦች በሙሉ የኡምራ ቪዛ ከሳይ ትራቭል ኤጀንሲ ያገኛሉ። ቀላል ሂደት፣ ፈጣን አገልግሎት፣ ሙሉ እምነት። ከእኛ ጋር ጉዞውን ያቅልሉ። አሁኑኑ ይደውሉ። ትክክለኛ የኡምራ ቪዛውን ከሳይ ትራቭል ኤጀንሲ ያገኙ። ወደ ቅዱስ ስፍራው የሚወስደውን በር ይክፈቱ። ለበለጠ መረጃ በ0913891888 ይደውሉ። ሳይ ትራቭል ኤጀንሲ። አንዳንድ ሰዎችን ለማጭበርበር የሚጠቀሙበት አንድ ነገር አለ። የሀበሻ ዑለማዎች አቂዳ ይሄ ነው ይሄ አይደለም በማለት ሁለት አቂዳዎችን በማነጻጸር ሲያወሩ ተመልክተናል። እኔ በአካል የነበርኩበት መስጂድ ላይም እንደዛ ሲባል የሰማሁበት ወይ ነበርና የሆነ ሰዓት ከዚህ በፊት በለቀኩላችሁ ቪዲዮ የተወሰነ ነገር ነግሬያችሁ በቀጣይ ቪዲዮ ማለትም በዛሬው ቪዲዮ ይዤ መጥቼ ወደ እናንተ እንደማደርስ ነግሬያችሁ ነበረ። በዚያ ጉዳይ ላይ የማያዳግም አሪፍ የሆነ እውቀት ታገኙበታላችሁ ብዬ ያሰብኩትን አንድ ቪዲዮ ይዤላችሁ መጥቻለሁ። ወደ እናንተ አደርሰዋለሁ። በመሃል አንዳንድ ነገራቶችን እያነሳን እናወራለን ማለት ነው። እናንተም ያላችሁን ሀሳብ አስተያየት ኮሜንት ላይ ታስቀምጣላችሁ። እኛም ኮሜንት ላይ አስተያየታችሁን በቻልነው አቅም የምንመልስ ይሆናል ማለት ነው። ይሄን ቪዲዮ አይታችሁ ከጨረሳችሁ በኋላ ለተቀሩት ሙስሊሞች ሼር ማድረግ አትዘንጉ። ባረከላሁ ፊኩም። ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮ እንሂድ። እንግዲህ መጀመሪያ የጋበዝኳችሁ ቪዲዮ ረዘም ቢልም እኛ የምንፈልጋትን ያህል ንግግር ብቻ አሰምቻችሁ ልምጣ። ማን አለ አርሽ ስተዋ ሾንኮች አሳምረው ብለውታል። ጉርኛ አኽሪ ሲላመል ሊላሂ ለፈርዲ ወላ ተልተፊል ሊመን ላ ይዱ። መጀመሪያ ቪዲዮውን የለቀቀው ሰው ሾንኬ ሀጂ ጀውሃር ስለ አርሽ ምን አሉ የሚል ጥያቄ ይጠይቃል። ስለዚህ ይሄ ደግሞ ብዙ ሰዎችን የሆኑ እውቀት የሌላቸውን ሰዎችን ለማጭበርበር የተደረገ ሴራ እንደሆነ ከመጀመሪያው ትረዳላችሁ ማለት ነው። ከዛ ስንገባ ደግሞ ራሱ ተናጋሪው ደግሞ ምን ብሎ መጀመሪያ እንደሚጀምር ላሰማችሁ። ማን አለ አርሽ ስተዋ ሾንኮች አሳምረው ብለውታል። ጉርኛ አኽሪ ሲላመል ሊላሂ ለፈርዲ ወላ ተልተፊል ሊመን ላ ይዱ። ስለዚህ ገና ሲጀምር ምን አለ? አርራህማኑ ዐለል አርሽ እስተዋ የሚለውን ሾንኮች አሳምረው ብለውታል ሲል ነው መጀመሪያ ላይ የተናገረው። ማለትም አሁን ምን ሊል ፈልጎ ነው? መጀመሪያ ላይ ሲነሳ ሾንኪ እምነታቸው ልክ እንደ ወሃቢዎች አላህ ከአርሽ በላይ ነው ብለው የሚያምኑ ናቸው ብሎ ለማህበረሰቡ፣ ምክንያቱም የነዛ የታላላቅ ሰዎች ውዴታ ማህበረሰቡ ስለሚኖርበት ብዙ ጊዜ የታላላቅ ሰዎችን ውዴታ ማህበረሰቡ ያጣው ዘንድ አንደኛ የሚሰራው ስራ እነዛን ከተቻለ የነዛን ውዴታ እንዲያጣ ይደረጋል። ሁለተኛ ካልተቻለ ደግሞ ይሄ የተደረገ ያለውን ነገር ነው የምነግራችሁ። ካልተቻለ ደግሞ እነሱ የሚያምኑት እምነት የኛን እምነት ነው ወይም ደግሞ የወሃቢያን እምነት ነው ተብሎ የማሳመን ሂደት ነው የሚደረገው። ብዙ ጊዜ ተመልክታችሁም ሊሆን ይችላል፣ በተለያዩ አጋጣሚዎችም የምናረጋግጠው ነገር ነው። ይህም ቪዲዮ በደንብ አድርጎ ይነግራቸዋል ብዬ አስባለሁ። አሁን ምንድነው ሊያደርግ የፈለገው ሰውየው? ከሾንኪ መራቅ ያልፈለገ ሰው ማለትም በጣም ስለሚወዳቸው በጣም ትልቅ ዓሊም እንደሆኑ ስለሚያውቅ ማህበረሰቡ እሳቸውን መካድ አይፈልግም። እሳቸው ትልቅ ዓሊም መሆናቸውን መካድ አይፈልግም። ምክንያቱም ያውቃል፣ በደንብ የተቀመጠና የተረጋገጠ ነገር ነው። ሀገር ያወቀው ፀሐይ የሞቀው እንደምንለው ነገርና ያንን መካድ ስለማይፈልግ ምንድነው አሁን ይሄኛው ስትራቴጂ ደግሞ ምንድነው? እነሱ የሚያምኑት ይሄ ነው ብሎ የራሳቸውን ኪታብ በማጣመምና ሰዎች አእምሮ ላይ ጥያቄ በመፍጠር እምነታቸው እንደ ወሃቢያ አላህን በቦታና በአቅጣጫ እያደረጉ ነው የሚያምኑት ብለው ህዝቡን ማሳመን ብቻ ነው ያላቸው አማራጭና እንደዛ ላይ ያደርግ ነው የጣረው። መጨረሻ ላይ ዋና ታርጌቷን ንግግሯን የመጨረሻዋን ንግግር ልንገራችሁና ወደ ምላሹ የምንገባ ይሆናል። ንግግሩን እንስማው። ያ አላህ ያ መን እስተዋ አላ አርሺሂ። አዳምጡ፣ ትልልቆቹ ታውቁታላችሁ። ያ መን እስተዋ አላ አርሺሂ
አንተ በአርሹ ላይ የተደላደልክ ጌታ ያሉት ባሉት ሾክይ እኮ ነው። ሐጂ ጆሃር እኮ ናቸው እንዲያሉ ያ መን እስተዋ አለ አርሺ። እንግዲህ እንደሰማችሁት ይሄ ነው እየደጋገመ ማን ነው እኮ ያሉ ሾንኪ እኮ ነው ያሉት እያለ ለመደጋገም ቅድም የነገርኳችሁን የሁለተኛውን ስትራቴጂ ለመጠቀም የሚያደርጉት ጥረት ነው። ማለት የማህበረሰቡን ውዴታ ስለሚያቅ ማህበረሰቡ ያለበትን ቁስል ስለሚያቅ ያንን በማንሳት ማህበረሰቡ ወደ እነሱ እምነት ኦኬ ሾንኪም እንደዚህ ነው እንደሚያምኑት ብሎ እንዲገለበጥ የሚያደርጉት ጥረት ነው። ትርጓሜው እሳቸው ያሉት ያ መን ኢስተዋ ዐላ አርሺሂ ነው ያሉት አለ ከአርራህማን ወዐለል አርሽ ኢስተዋ እንደሚለው ማለት ነው። ስለዚህ ማን ተርጉማለው? ራሱ ቁርአኑ ላይ እንደተተረጎመው ነው አይደል የሚኬደው። ቁርአኑ ላይ እንደኔ የተተረጎመው እንግዲህ የሚታወቀው ነው። ቁርአኑ ላይ ብሎታል ብዙ ሰዓት ተደገሙት አይደል ደገሙት አለቀ በቃ። ቁርአኑ እኮ ነው የተደገሙ እንጂ አንተ በሚመች ተተረጉመዋለህና እነሱ የፈለጉበት ያ ነው ማለት አይደለም። ይሄንን ሰውዬም ሆነ ይሄን አይነት አመለካከት ያላቸውን ሰዎች ዜሮ ማድረግ ስላለብን ሙሉ ምላሹን እንስማው። በመሃል ደግሞ የምጨማምርላችሁ ነገር አለ፣ እንመልከት። ጀውሃሩል ሐይደር ማባዩ ሾንኪ ያ መን ኢስተዋ ዐላ ዐርሺሂ ሲሉ ምን ማለት ነው? ይሄ ቁርአን ላይ ለፍዙ ኢስተዋ የሚለው ለፍዝ ቁርአን ላይ አታውቅም? ከዛ በፊት አታውቅም እንዴ? ከሳቸው ኪታብ በስተፊት ይሄን ለፍዙን አታውቅም? ቁርአን ላይ አላህ ተባረከ ወተዓላ እኮ አላህ ተባረከ ወተዓላ ነግሮናል አይደል? አርራህማኑ ዐለል አርሽ ኢስተዋ ثم استوى على العرش ለፍዙ እኮ ቁርአን ላይ እኮ አለ። ያንንም ቀጥታ ጀለሰ ወይም ደግሞ ተደላደለ ብለህ ነው የምትተረጎመው ማለት ነው። አንተ ከየት አመጣው? እሳቸው እኮ ቁርአን ላይ ያለውን ለፍዙን የጠቀሱት አይደለ? ስለዚህ ቁርአኑ በሚተረጎምበት ወይ እንጂ ይሄኛው መተርጎም ያለበት አንጣምተተ በራስ አባባል ተደላደለ ብሎ የት ቦታ ነው ተደላደለ ያሉት እሳቸው? ቢላሂ አለይክ ለምን ተዋሻለህ? ትልቅ ሰው አይደለ እንዴ? በእድሜ ትንሽ እንኳን እድሜ አይመክራችሁም? በተወሰነ መልኩ ምን እድሜ ይመክራችኋል? በነገራችን ላይ እንደዚህ አይነት ሰዎች ራሱ እኮ ብሎታል እዚህ ጋር ምንድን ነው ያለው? ትልልቆቹ ታውቁታላችሁ ማለትም እያጭበረበሩ እንደሆነ ያውቃሉ ማለት ነው። ሁሉም በእርግጠኝነት ይሄን ንግግር የሚያውቁ የቀሩ የእሳቸውን ኪታብ የሚያውቁ ሰዎች እያጭበረበሩ እንደሆነ ያውቃሉ። ነገር ግን ለሆነች ነገር ተገዝተው እንደዚህ እናስተምራለን ብለው የሚወጡ ሰዎች ብዙ ጊዜ በጣም ነው የሚገርሙኝ። በአካልም የሆነ ቦታ አጋጥሞኛል ማለት ነው። እስኪ ለማንኛውም እንጨርሰው። አልሙሂም ይሄኛው አርራህማኑ ዐለል አርሽ ኢስተዋ የሚለውን የቁርአን አንቀጽ በተረዳንበት መልኩ ነው የእሳቸውን ንግግር የምንረዳው እንጂ እሳቸው ኪታብ ላይ ስለተጻፈ ሌላ እንትን ይኖረዋል ማለት አይደለም። ይሄን በሚገባ እንድትረዳ ፈልጋለሁ። ምክንያቱም አርራህማኑ ዐለል አርሽ ኢስተዋ የሚለውን ለዑለማው ሰለፎቻችን ለሰለፍ ዑለማዎቻችን ሁለት መዝሐብ አላቸው። አንደኛው ተፍዊድ ነው፣ ሁለተኛው ተእዊል ነው። خلاص ከዚህ ውጭ ሌላ ነገር የለም። ወደ አላህ ተባረከ ወተዓላ ተፍዊድ ያደርጋሉ ማዕናውን والله اعلم ይላሉ፣ አላህ ተዓላ ይወክላሉ። ወይም ደግሞ ተእዊል ያደርጉታል። ተእዊል ማለት ለምሳሌ አላህ ተባረከ ወተዓላ አርሽን የተቆጣጠረ የሆነ ጌታ ነው ወይም ደግሞ የቁድራ የችሎታ የሆነ የበላይነት ያለው ጌታ ነው ብለው ተእዊል ያደርጉታል ማለት ነው። የአባይ ሾንኪም ንግግራቸው ይሄ ነው። እሳቸውም የሚረዱት ይሄን ነው እንጂ አንተ ባልከው መልኩ ተደላደለ እንደሞ ተቀመጠ ማለት እንዳልሆነ ግልጽ ነው። ይሄንን ላስረዳ። ምናልባት ኪታባቸው አልደረሰ ከሆነ ማታቅ ከሆነ ጀዋሂሩል ሐይደርያ የሚባል የተውሂድ ኪታብ አላቸው። አመደላሁ ቢአምዳዲሂ እዛ ኪታባቸው ላይ ምን እንደሚሉ ላስታውሰን። ምን ይላሉ? ገጽ 37 ላይ ጀዋሂሩል ሐይደርያ ገጽ 37 ላይ ምን ይላሉ? አላሁ ተባረከ ወተዓላ ፍጡራኖችን የማይመስል የሆነ ጌታ ነው የሚለውን እያብራሩ ማለት ነው። ወአንዋዑል ሙማሰለቲ 10 ይላሉ። አንዋዑል ሙማሰላ ነገራቶች ከነገራቶች የሚመሳሰሉበት ነገር ይሄ 10 አይነት ነው ይላሉ። አንዋዑል ሙማሰላ ذكر في ام البراهين جملتها ጁምላው ኡም البراهين ላይ ተጠቅሷል። ኡም البراهين ባለው ኪታብ ላይ ማለት ነው። እዛ ኪታብ ላይ ተጠቅሷል ካሉ በኋላ فقال والمماثله للحوادث ፍጡራኖቹን መመሳሰል አሉና ቢአየኩነ ለምሳሌ ቢአየኩነ ጅርመን ለምሳሌ አካል በመሆን አይ ማለትም تأخذ ذاته العالية قدرا من الفراغ يا الله تبارك وتعالى ذات قدرا من الفراغ ከባዶ ቦታ የሆነን ቀድር የሆነችን ቦታ መያዝ። ስለዚህ ቦታ መያዝ የሚባለው ነገር ይሄ ከፍጡራኖች ጋር መመሳሰል ነው ማለት ነው። አንተ አላህ ተባረከ ወተዓላ ከዓርሽ በላይ ተደላደለ የምትል ከሆነ ለአላህ ቦታ የምትሰጠው ከሆነ አላህን በፍጡራኖቹ አመሳሰልከው ማለት ነው። ለምን ቦታ አለው እያልክ ስለሆነ። የመካን ታሪፉን ታውቀዋለህ? መካን ብሎ ማለት ምንድነው? አልመካኑ هو الفراغ الذي يشغله الحجم አይደለ? መካን ብሎ ማለት የሆነ ሐጅም መጠን ያለው ነገር ቢዚ የሚያደርገው ወይም የሚሸፍነው ነገር መካን ይባላል። ማሺ ስለዚህ
አንተ መተህ አላሁ ተዓላ ከአርሽ በላይ የተደላደለ ነው ስትል እሳቸው ደግሞ ኪታባቸው ላይ ምን በሚል ነገሩ መልሳቸው ወይም ደግሞ ትክክለኛ እሳቸው አቋም አላሁ ተባረከ ወተዓላ ወይም ደግሞ ቦታ ይዛል ማለት አላሁ ተዓላን ቦታ ይይዛል ብሎ ማለት ይሄ ምንድነው አሉ ሙማሰላ ለልሐዋዲስ ነው ከፍጡራኖቹ ጋር መመሳሰል ነው ስለዚህ ይሄ ሙስተሂል على الله تبارك وتعالى ምክንያቱም አላሁ ተዓላ በቁርአኑ ምን ስላለን ለይሳ ከሚስሊሂ ሸይء وهو السميع البصير ከራሱ ላይ مثل የሚባለው ነገር መመሳሰል የሚባለው ነገር ነፊ ስላደረገ አላሁ ተዓላ ማለት ነው ይቀጥላሉ ምን ሲሉ ይነግሩናል አው يكون عرضا يقوم بالجرم ወይም ደግሞ አላሁ ተዓላ عرض ነው ካልክ ለምሳሌ عرض ነው ካልክ يقوم بالجرم በአንድ አካል ላይ የሚቆም የሆነ መገለጫ ነው ከተባለ ይሄም እንደዚሁ ሙማሰላ ነው ይሄም በአላሁ ተዓላ ላይ ምንድነው ሙስተሂል ነው ይያሉ ነው ይቀጥላሉ አሁንም አው يكون في جهه للجرم ወይም ደግሞ በጅርሙ በዛ አቅጣጫ ሊሆን ነው ለምሳሌ አላዛዕሚከ አላሁ ተዓላ ከዓርሽ በላይ የተደላደለ ነው ብለህ ነው እሳቸው ንግግር የተረጎምኩባቸው አይደለ እሳቸው ምን ይያሉ ነው አው يكون ወይም ደግሞ ሊሆን ነው አሉ ምን ሊሆን في جهه للجرم በአንድ አካል አቅጣጫ ሊሆን አንተ ዓርሽ ከታች ካለ ከዓርሽ በላይ ተደላደለ ካልክ ከዓርሽ በላይ በአቅጣጫ ይሆናል ይያልከ ነው ማለት ነው ተደላደለ ስትል ስለዚህ እሳቸው ደግሞ ምን ብለው መለሱልን ይሄኛው ልክ ይሄን ካለ ሰውየው አላሁ ተዓላን በዚህ ከገለጸ ልክ ይሄን አላህን በፍጡር ያመሳሰለው ነው ይያሉ ነው የእሳቸው አቋማቸው ግልጽ ነው ይሄ ነው ማለት ነው አው ለሁ هو جهه ወይም ደግሞ ለአላሁ ተዓላ አቅጣጫ ነው ማለት ይሄም እንደዚሁ ተሽቢህ ነው አላሁ ተዓላን በፍጡር ማመሳሰል ነው አው يتقيد اي يستقر في مكان وزمان ወይም ደግሞ አላሁ ተዓላ በሆነ ቦታ ላይ ወይም በዘመን ይገደባል ወይም ደግሞ ቦታ ላይ የተደላደለ ነው ማለትም ይሄም እንደዚሁ من المماثله ነው አንደኛው ከአንደኛው ጋር ከማመሳሰል የሚመደብ ነው አላሁ ተዓላን በቦታ ይደላደላል ይቀመጣል ብለን ተረጉም ከሆነ ከፍጡራኖች ጋር ያመሳሰልከው ነው ይያሉ አባይ ሹንኪ አቋማቸው ይሄ كيف تلبس على الناس ይሄን ያክል ጺም አውጥተ ትልቅ ሰው ሆኖ እንዴት እንደዚህ ይዋሻል ነው አይደለም ወይ ያ ጀማዓ በነገራችን ላይ እዚህ ኪታብ ላይ አስተዋውሳለሁ ከዛሬ 8-9 ዓመት በፊት ላይ የሆነ ዶክተር ኪታብ የሐበሻ ዑለማዎችን ኪታብ እያነሱ የዛን ሰዓት ላይ እንደዚህ አይነት ነገር የበዛበት ሰዓት ነበር ማለት አረ የሐበሻ ዑለማዎች እኮ እንደዚህ ነው የሚሉት አህባሾች ናቸው እንደዚህ የሚሉት የሐበሻ ዑለማዎች ይሄንን እምነት አያምኑበት ምናምን አይነት ነገር እየተባለ ብዙ ሲራገብ የነበረበት ሰዓት ነውና ዶክተር ሁሉንም ኪታቦች የሐበሻ ዑለማዎችን ኪታብ ይዘው ያማመሳከሪያ የሰጡበት ቪዲዮ ነበርኝ እስከ ቅርብ ጊዜ ነበርኝ እዚህ ኪታብ ላይ ብዙ እንዳወሩ ከተናገሩ በኋላ ቀጣይ ምን አሉ ስለ አላህ Subhanahu Wa Ta'ala የንግግር ባህሪ ያሉትን ከኪታቡ ላይ ዘርዝረው አመጡ አላህ Subhanahu Wa Ta'ala ሲናገር ያለ ፊደል ያለ ድምጽ እንደሚናገር እና ሌሎች ነገራቶችን በደንብ ዘርዝረው አስቀምጠዋል በእርግጠኝነት ቪዲዮ ይኖረኛል ላሳያችሁ ከሌሎች ዑለማዎች ውስጥ ከሐበሻ ዑለማዎች ውስጥ እንደዚሁ ሼክ ጀውሃር ኢብኑ ሐይደርን እናገኛለን አባዬ ሹንኪ ማለት ነው እሳቸውም በዚሁ ኪታባቸው ላይ ምን ይላሉ الجواهر الحيدرية የተባለ ኪታባቸው ላይ ነው አላህ Subhanahu Wa Ta'ala ቦታ እንደማያስፈልገውና አቅጣጫ ላይ እንደማይሰፍር ይናገራሉ ከዚያው ጋር አያይዘው ስለ ከላሙላህ ሲያነሱ ስለ አላህ Subhanahu Wa Ta'ala የንግግር ባህሪ ሲናገሩ وهو صفة أزلية قائمة بذاته تعالى منزهة عن الحروف والأصوات والإعراب والبناء والتقدم والتأخر وغير ذلك الكلام من لو يا الله سبحانه وتعالى صفة أزلية أبدية يا الله سبحانه وتعالى أزلية هنا بحرنا مجمر لله قائم بذاته أي لرسو يتقبوا بحرنا منزهة عن الحروف والأصوات كفيدلوچنا كدمصوچ يطرا بحرنا والإعراب والبناء كإعرابنا كبناء كمقدمنا ودهوالا كمالتم يطرا يهون ንግግር ባህሪ ያለው ይላሉ الجوهر ابن حيدر ማለትም አባይ ሹንኪ رحمه الله تعالى ይሄንን ይመስላል አባይ ሹንኪ እንዲህ ብለዋል ይያሉ በማጭበርበር ብዙ ሰዎችን ወደ ራሳቸው እምነት ለማዞር
በሲስተም ይጠቀማሉና ቀደም የነገርኳችሁ ሁለቱ ስትራቴጂ ብዙ ጊዜ ይዘውት የሚጓዙት ስትራቴጂ ነው። አንደኛው ስትራቴጂ ሙሉ ለሙሉ ሰዎቹን መቀየር ነው። ከቻሉ እነዚህን ታላላቅ ሊቃውንቶች ማህበረሰቡ እጅግ በጣም ይወዳቸዋል። ግን ይህንን ውዴታ መጀመሪያ እንዲጠሏቸው የማድረጉ ሲስተም ከተሳካላቸው መጀመሪያ የሚሞክሩት ይህንን ነው። ብዙ ማረጋገጫዎችን ማቅረብ እንችላለን። ከዛ ሁለተኛው ነገር ደግሞ ይሄኛው የማይሳካ ከሆነ እኔማ እሳቸው ሼክ ያደሉ እንዴ እሳቸው ትልቅ ስራ ሰርተው ይል እንዴ ብሎ ከማስረጃ ጋር በደንብ አድርጎ የሚያውቀውን አካል ደግሞ በምን አድርገው ለመሸወድ ይሞክራሉ? እንደዚህ ማለት ነው። ያ መን ኢስተዋ ዐላ አርሺሂ ብለዋል እኮ ሾንኪ የተባለ እንደዚህ ለማምታታት ይጠቀማሉና ያ መን ኢስተዋ ዐላ አርሺሂ ማለት እኮ አላህ ከአርሽ በላይ ተደላደለ ለማለት ፈልገው ነው እያሉ ህዝቡን ለማምታታት የሚጠቀሙበት ብዙ ቦታ አለና ይሄንን ደግሞ በዚህ መልኩ ፉርሽ እንደሆነ ማረጋገጥ ይኖርብናል ማለት ነው። ለዛም ይሄን ቪዲዮ ሼር ማድረግ አለብን። ባረካላሁ ፊኩም። ቀጣይ በእንደዚህ አይነት ቪዲዮና ሌሎች የሪአክት ቪዲዮዎችን ይዤላችሁ እመጣለሁኝ ማለት ነው። እስከዛው ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።